በርዜና ጠቅላይ ሚኒስትር አብይ አህመድ በርካታ ሚኒስትሮች ከስልጣን እንዲባረሩ መወሰናቸው ተሰማ። ከሰሞኑ በነበረ ስብሰባ ላይ ጠቅላይ ሚኒስትሩ ከዶክተር ጌዲዮን ጢሞቴዎስ ውጪ ሁላችሁንም ትወገዳላችሁ ሲሉ የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንትና ሼር እንድታደርጉን ጠይቃለን። አሁን ወደ ዝርዝሮቹ እናመራለን። ሀገራዊ ምክክር ኮሚሽኑ ወሳኝ ምዕራፍ ላይ ደርሷል። ነገር ግን ልዩነቶች እየከረሩ ነው። የአማራ ክልል የማህበረሰብ ክፍሎችን ወክለው በምክክሩ እየተሳተፉ የሚገኙ ተመካካሪዎች ለኮሚሽኑ ቅሬታቸውን ማቅረባቸው ታውቋል። ሀገራዊ የምክክር ኮሚሽን 4 የስራ ቡድኖች ተጠናክረው በቀረቡ የአጀንዳ ምክር ሀሳቦች ዙሪያ መግባባት ላይ መድረሳቸውን በተዘጋጁ የቃለ ጉባኤ ሰነዶች ላይ በመፈረም አረጋግጠዋል ቢልም በአራቱ የስራ ቡድኖች ውስጥ የሚገኙ በርካታ ተመካካሪዎች በቃለ ጉባኤዎች ላይ አለመፈረማቸውን ዋዜማ ራዲዮ ምንጮቹን ዋቢ በማድረግ ዘግቧል። በምክክር ሂደቱ ከፍተኛ መነጋገሪያ የሆነው የፌዴራል ከተሞች ጉዳይ አጀንዳ ላይ ከስምምነት ሳይደረስ በቃለ ጉባኤ ላይ አንፈርምም ያሉ ተመካካሪዎች በርካታ መሆናቸውን የገለጸው ዘገባው ቃለ ጉባኤ ባልሰፈረበት ባዶ መዝገብ ላይ ፈርሙ የተባሉ ሌሎችም ተመካካሪዎችም በባዶ መዝገብ ላይ አንፈርምም በሚል ለቃለ ጉባኤ መመዝገቢያ በተዘጋጀው ቅጽ ላይ ሳይፈርሙ መቅረታቸውን ጠቅሷል። ኮሚሽኑ ነሐሴ 5 ቀን 2018 ዓ.ም የሰላም ግንባታ፣ የሃይማኖት ጉዳይ፣ የመንግስት አደረጃጀትና የሙስናና መልካም አስተዳደር ጉዳይን አጀንዳቸው አድርገው ሲመክሩ የቆዩ የስራ ቡድኖች መግባባት ላይ ደርሰዋል ቢልም መግባባቱ ላይ ተደርሷል በተባለበት ጊዜ ምልአተ ጉባኤው መሟላቱንና 75 በመቶ የድጋፍ ድምጽ መገኘቱ አለመረጋገጡ ተሰምቷል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር ጉባኤ የውሳኔ አሰጣጥ ስርዓት ሰነድ መሰረት በስራ ቡድን ደረጃ የውሳኔ ስምምነት አለ ለማለት የተመካካሪዎችን 75 በመቶ ድጋፍ ማግኘት ያስፈልጋል። በማንኛውም የምክክር ደረጃ ውሳኔ የሚሻ ጉዳይ ላይ ውሳኔ ለማስተላለፍ ደግሞ ቢያንስ 75 በመቶ ተመካካሪዎች መገኘት እንዳለባቸውም ሰነዱ ያመላክታል። በሚኒስትሮች ላይ ከባድ የተባለ ሹምሽር ሊደረግ እንደሆነ ሆርን አይ የተሰኘው የምስራቅ አፍሪካ ሚዲያ ዘገበ። ዘገባው ምንጮችን ዋቢ በማድረግ ባወጣው ዘገባ መሰረት ከቀናት በፊት በ4 ኪሎ ጠቅላይ ሚኒስትሩ የመሩት ስብሰባ ተደርጓል። በዚህ ስብሰባ ላይም አብይ ስም እየጠሩ በርካታ ሚኒስትሮች ከስልጣን እንደሚባረሩ መናገራቸውም ተዘግቧል። የተለያዩ መረጃዎች እንደሚያሳዩት ጠቅላይ ሚኒስትር አብይ አህመድ ጥቂት በማይባሉ በባለስልጣኖቻቸውና በሚኒስትሮቻቸው ደስተኛ አይደሉም። ለዚህ ደግሞ 2-3 አበይት ምክንያቶች ይጠቀሳሉ። የመጀመሪያው ሙስና ሲሆን ሁለተኛው ደግሞ ደካማ የስራ አፈጻጸም ነው። ሌላኛውና ዋነኛው ግን የፖለቲካ አቋም ጉዳይ ነው። ጠቅላዩ በተለይም የአማራና ኦሮሞ ተወላጅ ሚኒስትሮች ለሸኔና ፋኖ መረጃ አሳልፈው ይሰጣሉ የሚል ስጋት አለባቸው። በእነዚህና ሌሎች ምክንያቶች በሚኒስትሮች ደስተኛ ያልሆኑት አብይ በቅርቡ በተደረገ አንድ ስብሰባ ላይ ስም እየጠሩ ሁሉም ሚኒስትር ከስልጣን ይባረራል ከጌዲዮን ጢሞቴዎስ በስተቀር የሚል ጠንካራ አስተያየት መስጠታቸው ተዘግቧል። ከስልጣን ይባረራሉ ከሚባሉ ሚኒስትሮች መካከል የአብን ሊቀመንበር የሆኑት ዶክተር በለጠ ሞላ፣ የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ እንዲሁም ወይዘሮ ሙፈሪያት ካሚል ይገኙበታል። ዶክተር በለጠ ሞላ ከስልጣን ይነሳሉ የተባለበት ምክንያት በአሁኑ ወቅት በአዲስ አበባ እየተደረገ ባለው የሀገራዊ ምክክር ኮሚሽን ጉባኤ ላይ እያራመዱት ባለው አቋም ሳይሆን እንዳልቀረ ሆርን አይ ድህረ ገጽ ዘግቧል። ዘገባው እንደሚለው በጉባኤው ላይ በተለይም የአዲስ አበባን ጉዳይ በተመለከተ በለጠ ሞላ የከረረ አቋም በመያዝ ሌሎች የአማራ ተወካዮች እንዲያደሙ ሲቀሰቅሱ ነበር ተብሏል። ይህ መረጃ የደረሳቸው ጠቅላይ ሚኒስትር